ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው በለመደው ጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መክሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቀው። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወስነንም እናውቃለን። የወልቃይት የጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌም ድርሶ መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ለትግራይ በጀት መላክ አልነበረበትም። ኮሎኔል ደመቀ ዘውዱ ከወራሪዎች ነፃ መውጣት አለበት ህወሓት። ጉዳዩ የምርጫ ብቻ አይደለም። ጉዳዩ የህግ ትርጓሜ፣ የክልሎች ወሰንና የፌዴራል ስርዓቱ የወደፊት ዕጣ ፈንታም ጭምር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ያለው ውሳኔ በትግራይ ጊዜያዊ አስተዳደርና በወልቃይት ጠገዴ ሰቲት ሁመራ ዞን በስምረት ፓርቲና በአማራ ማንነት አስመላሽ ኮሚቴ መካከል የከረረ የቃላት ጦርነት ቀስቅሷል። ጉዳዩ እስከ ፍርድ ቤትም ተጉዟል። በሁመራ፣ በአዲረመጥ፣ በኮረም፣ በወፍላ፣ በጠለምትና በራያ አላማጣ የምርጫ ክልሎች ላይ የተወሰነ ውሳኔ የፖለቲካ ጡዘቱን አክሮታል። በአንድ በኩል በጌታቸው ረዳ የሚመራው ስምረት ይህንን ውሳኔ የፌዴራል ስርዓቱን በጠራራ ፀሐይ መገዝገዝ እና ህገ መንግስታዊ ስርዓት አልበኝነት ሲል በጽኑ ኮንኖታል። ፓርቲው ማስተካከያ ካልተደረገ ከምርጫው ራሱን እንደሚያገልም ጭምር አስጠንቅቋል። ማስጠንቀቅ ብቻ ሳይሆን ፍርድ ቤት ወስዶት አሳግዶታል። በተቃራኒው ደግሞ የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴና የዞኑ አስተዳደር ውሳኔውን እንደ ትልቅ ታሪካዊ ድል ነው የቆጠረው። የዘመናት ስብራታችንን የሚጠግንና ዲሞክራሲያዊ መብታችንን የሚያረጋግጥ ነው በማለት በደስታ ተቀብለውታል። እንዲያውም ጥያቄዎች አንድ እርምጃ ሄዶ ምርጫው ለአማራ ክልል ምክር ቤት ጭምር እንዲሆን መጠየቅ ላይ ደርሷል። ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር የጠራው ሰላማዊ ሰልፍ በተለያዩ የክልሉ ከተሞች በመካሄድ ላይ ሲሆኑ ስምረት ደግሞ የጠራውን ሰልፍ አስቀድሞ በትናንትናው ዕለት ነቅፏል። ይህ በእንዲህ እንዳለ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በሰጡት መግለጫ ጌታቸውን በስም ጠርተው ተችተዋል። ህወሓቶች ወንበር ቢቀይሩም ልዩነት የላቸውም፣ ያው ናቸው ሲሉ በይነዋል። ለትግራይ 5 ዓመት ሙሉ በጀት መመደብ አልነበረበትም ሲሉም ተደምጠዋል። ይህ ፍጹም ተቃራኒ የሆነ አቋም በሀገሪቱ የፖለቲካ መረጋጋት ላይ ምን አንድምታ ይኖረዋል? ህገ መንግስት ውስጥ ስለዚህ አወዛጋቢ አካባቢዎችና ስለ ምክር ቤቱ ስልጣን ምን ይላል? ጥያቄዎቹን ለመመለስ እንሞክራለን። አብረን እንቆይ። ከዚህ ቀደም ወልቃይትን በተመለከተ ሲነሳ የከረመው ጉዳይ ተፈናቃዮችን መመለስን በተመለከተ ቢሆንም በተያዘው ሳምንት ግን የምርጫ ጉዳይም ታክሎበታል። ስፍራዎቹ ከትግራይ ክልል ውጭ ሆነው በአማራ ክልልም ሳይካተቱ የክልል ምክር ቤቶች ምርጫም ሳይካሄድባቸው ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲደረግባቸው የፌዴሬሽን ምክር ቤት ይወስናል። ይህን ውሳኔ አምርረው ከተቃወሙትና ፈጣን መግለጫ ካወጡት መካከል በጌታቸው ረዳ የሚመራው ስምረት ፓርቲ ቀዳሚ ነው። ስምረት በመግለጫው ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ኮንኖታል። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም የሚለው ስምረት ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም በማለት ውድቅ አድርጎታል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን እንደሚያሳይ አመልክቷል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቀው እንፈልጋለን ሲል አስጠንቅቋል። ስምረት በማስጠንቀቅ ብቻ ሳይገደብ ጉዳዩን ወደ ፍርድ ቤት ወስዶ አሳግዶታል። የፍርድ ቤቱ ውሳኔ በምን ያህል ገለልተኝነት ተፈጻሚ ይሆናል? በተቃራኒው የቆመው የአሸት ደምለው አስተዳደር ምን አይነት እርምጃን ይወስዳል የሚለው እንደተጠበቀ ሆኖ የፌዴሬሽን ምክር ቤት ከስምረት ተቃውሞ ቢገጥመውም ከወልቃይት የአማራ ማንነት አስመላሽ ኮሚቴ ግን ድጋፍን አግኝቷል። ኮሚቴው ባወጣው ባለ 2 ገጽ መግለጫው የህዝቡን የዘመናት የማንነትና የራስ አስተዳደር ጥያቄ የሚመልስ ታሪካዊ እርምጃ እንደሆነ ገልጿል። በተለይም በ2017
2013 ዓ.ም በነበረው ሀገራዊ ምርጫ የአካባቢው ነዋሪዎች ባለመሳተፋቸው ምክንያት አተውት የነበረውን ዴሞክራሲያዊና ህገ መንግስታዊ የመምረጥ መብት የሚያስከብር በመሆኑ መንግስትም የጀመረውን ጥረት አንድ እርምጃ ወደፊት የሚያራምድ በጎ ውሳኔ አድርገው እንደሚቀበሉት በጽኑ እንደሚያምን አስታውቋል። በተጨማሪም ኮሚቴው አካባቢዎቹ ቀደም ሲል በኃይልና በህገ ወጥ መንገድ ወደ ትግራይ ክልል እንዲካለሉ መደረጋቸውን በመጥቀስ አዲሱ ውሳኔ ባለፉት 30 ዓመታት ሲደርስባቸው ከነበረው መዋቅራዊና ስልታዊ ጥቃት ለመላቀቅ ምቹ ሁኔታ እንደሚፈጥርላቸው ያመለክታል። በመሆኑም የተጀመረው ሂደት ፍጹም እንዲሆንና የህዝቡ የማንነት ጥያቄ ዘላቂ መቋጫ እንዲያገኝ ምርጫው ለፌዴራል የህዝብ ተወካዮች ምክር ቤት ብቻ ሳይሆን ለአማራ ክልል ምክር ቤትም ጭምር እንዲካሄድ ጥሪ አቅርቧል። የፌዴሬሽን ምክር ቤት ውሳኔ ከቀሰቀሰው የከረረ የቃላት ጦርነት አስቀድሞ ግን ጌታቸውና ደመቀ ችግሮቹን ለመፍታት እንደተወያዩ ይታወሳል። ችግራቸውንም በሰላም ለመፍታት እንደሚሞክሩ ቢገለጽም የፌዴሬሽን ምክር ቤት ሂደቱ ላይ ውሃ ቸልሶበታል የሚል ትችት ቀርቦበታል። ጌታቸው ወደ ወልቃይት ከአንድም ሁለት ጊዜ ተጉዘዋል። በ2017 ዓ.ም መጨረሻ ወደ ወልቃይት ሲሆን በወቅቱ ከትግራይና ህወሓት በኩል ከፍተኛ አቧራ እንዲቀሰቀስ የገፋ መልእክት አስተላልፎም ነበር። የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ያሉት ጌታቸው ረዳ ሰው ከመሬት በላይ ከፍ ብሎ መታየት አለበት፣ የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባ ጠቁመዋል። የማንነት ጥያቄ መኖሩን እናምናለን፣ ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ብለው ነበር። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባልን ብለዋል። በዚያው ሰሞን በተመሳሳይ ወደ ወልቃይት ከሰላም ሚኒስትሩ መሐመድ ኢድሪስ ጋር በመሆን ተጉዘው ንግግርም አድርገዋል። ጥያቄዎች ቀርበውላቸው ምላሽም ሰጥተዋል። ጌታቸው በቀኝ በኩል ኮሎኔል ደመቀ ዘውዱ፣ በግራቸው አሸተ ደምለውና መሐመድ ኢድሪስ በጋራ ሆነው በሰጡት አስተያየት የቀድሞ ፓርቲያቸው ህወሓትን ተችተዋል። የወልቃይት የማንነት ጥያቄ ትክክል ነው ሲሉ የተሰሙት ጌታቸው እንዲያውም ህወሓቶች በተቃራኒው አስተዳዳሪ እንልካለን ማለታቸውን ስቃወም ነው የከረምኩት ባይ ናቸው። ሁመራን ከለቀቅነው 5 ዓመት ሞልቶታል፣ አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል፣ አንዳንዱ ኮብልሏል የሚሉት ጌታቸው ተሽሟል ስላሉት አስተዳዳሪም ያብራራሉ። ቃፍታ ወለጋ ይሁን ጨረቃ ላይ የትሁን የማያውቅ ሰው ሾመዋል፣ እናንተም አትቀበሉትም ሲሉ የቀድሞ ፓርቲያቸው ሰዎች ሹመትን ነፍቀዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወሰን ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ለሰሞንኛውም ሆነ ከነዚህ ቀደም ያነሷቸው አስተያየቶች ላይ ልዩነት የሌለ ሲሆን እሱም በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም፣ የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት አለበት፣ ጥያቄው ህጋዊና ሀገራዊ መልስ ያሻዋል የሚል ነው። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ከዚህ ቀደም መጠቆማቸው ይታወሳል። የተፈናቃዮች መመለስና የትግራይ ግዛታዊ አንድነት መረጋገጥ የሚሉት ጥያቄዎች ሌተናል ጀነራል ታደሰ ወረደ ፕሬዝዳንት ሆነው የቃል ኪዳን ሰነድ ላይ ሲፈርሙም በተመሳሳይ ተነስተው ነበር። በወቅቱ ታደሰ ፊርማቸውን ባኖሩት የቃል ኪዳን በተሰኘው ሰነድ ውስጥ ተፈናቃዮችን ወደ ቀያቸው መመለስ የሚል ድንጋጌ ሰፍሯል። ይህ ድንጋጌ ከፕሪቶሪያው የዘለቀ ግጭት ማቆም ስምምነት ጋር የተስማማ ቢመስልም ግዛቶችን ወደ ትግራይ ክልል መመለስ የሚል ነገር ግን አልተካተተበትም የሚል ትችት በተለይ ከትግራይ ልሂቃን በኩል ሲቀርብበት ነበር። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነት የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎች በፍጥነት እንዲተገበር የማድረግ ኃላፊነት እንደተጠላበት በሰነዱ ላይ ሰፍሯል። ታደሰ አብይና ጌታቸው ከጀርባቸው አቁመው ተቀምጠው የፈረሙት የቃል ኪዳን ሰነድ ታዲያ ግዛታዊ አንድነት ወይም ከጦርነት በፊት ወደ ነበሩት የትግራይ ክልል መመለስ አለባቸው አለማለቱ ነው ትችት ነው ያስነሳው። በእርግጥ በወቅቱ ታደሰ ሰነዱ ላይ ፊርማቸውን ቢያኖሩም እርሳቸውን የጠቆመው ህወሓት ግን የቃል ኪዳን የተሰኘውን ሰነድ ተቃውሞ መግለጫ አውጥቶ ነበር። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸው ሁኔታዎች በስፋት እየታየ ነው ሲል ተችቷል። የባከነው ጊዜ በማካካስ በወራሪዎች ስር የሚገኘውን ህዝባችንን ነጻ ለማውጣት ግዛታዊ አንድነታችንን ለማስጠበቅ የተሰደደ
የተራበና የተፈናቀለ ህዝባችንን ወደ ቀዬው ለመመለስ ክልሉ እንዲያገግም ለማድረግና መልሶ ለመገንባት የክልሉን ሰላምና ጸጥታ ለማስከበር የበለጠ እድል እየፈጠረ ነው ብሎ እንደሚያምን ህወሓት በመግለጫው አስታውቆ ነበር። ሰሞኑን ፌዴሬሽን ምክር ቤት ያሳለፈው ውሳኔን ተከትሎ የጽሁፍ መግለጫ ከማውጣት ባለፈ ጋዜጣዊ መግለጫ የሰጡት ደመቀ ዘውዱ ህወሓት ነው ሲሉ ተደምጠዋል። ህገወጥ ምርጫ አካሂደው እንኳን ከፌዴራሉ መንግስት በጀት ሲመደብላቸው ነበር። ይህ ትክክል አይደለም ብለን ተቃውመን ለፌዴሬሽን ምክር ቤት ተናግረናል ይላሉ። ከህገ መንግስት ውጭ መንግስቱ እንኳን የወቁ መንግስት ግን በጀት የሰጣቸው 5 ዓመት ቆየ። 5 ዓመት ሲሰጣቸው ከኮሚቴው አስተዳደሩ እየጮኸ ነበር። ትክክል አይደለም ኢትዮጵያን ሀገሬ ሞኝ ይስተላል። እንደዚህ አይነት የሚመስል ነገር የወጉ ለመንግስት ወቅተው ለኢትዮጵያ ህዝብ ወቅተው ሲያበቁ መንግስት ግን በሰፊ ልቦና ይመስለኛል ይመለሳሉ ካሉበት ነገር ብሎ በይቅርታ በጀት እየሰጣቸው ይሄ ህገ መንግስታዊ አይደለም። ህግን ለሚያፈርስ ህገ መንግስታዊ ስርዓትን ለማፍረስ የሚታገል ኃይል በበጀት አይታገዝም ነበር። ግን መንግስት 5 ዓመት ሲያግዛቸው ቆየ። ይህንንም ያጠገባቸውም አይደለም ያረካቸውም አይደለም። ተንታኞች የወልቃይት ጉዳይ አሁን ከወሰን ይገባኛል ጥያቄ አልፎ የሀገሪቱን ከፍተኛ ተቋማት እርስ በርስ ወደ ማጋጨት ተሸጋግሯል ይላሉ። የፌዴሬሽን ምክር ቤት ውሳኔን ተከትሎ የተፈጠረው የቃላት ጦርነትና የህግ ፍልሚያ ወደፊት በሀገሪቱ ፖለቲካዊ መረጋጋት ላይ ግዙፍ አሻራ እንደሚያርፍ ጥርጥር የለውም። በተለይም ጌታቸው ረዳ የሚመራው ስምረት ፓርቲ ጉዳዩን ወደ ፍርድ ቤት ወስዶ ማገዱ በህግ አስፈጻሚውና በህግ ተርጓሚው አካል መካከል ወደፊት ሊፈጠር የሚችለውን ሽኩቻ ፍንጭ እየሰጠ ሆኗል። ይህ ሂደት የፍርድ ቤቶች ገለልተኝነትና የፌዴሬሽን ምክር ቤት የስልጣን ወሰን በከፍተኛ ደረጃ የሚፈተንበት አጋጣሚን ይፈጥራል። ፍርድ ቤቱ የጣለው እገዳ በተግባር ላይ የማይውል ከሆነ በሀገሪቱ የህግ የበላይነት ላይ ጥቁር ጠባሳ ጥለው የሚያልፍ ሲሆን፣ በተቃራኒው እገዳው ከተከበረ ደግሞ በፌዴራል መንግስትና በክልሎች መካከል ያለውን የስልጣን ክፍፍል ዳግም ወደ መቃኘት ሊያመራ ይችላል። በሌላ በኩል በትግራይ ክልል ውስጥ የታየው የፖለቲካ ልዩነት ለወደፊት የክልሉ እጣ ፈንታ ሌላኛው የስጋት ምንጭ ነው። ጊዜያዊ አስተዳደሩ ሰላማዊ ሰልፍ ሲጠራና ሲያካሂድ፣ ስምረት ደግሞ ያንኑ ሰልፍ መቃወሙ በክልል ውስጥ ያለውን የፖለቲካ አንድነት ይበልጥ እያላላ መሆኑን ያሳያል ይላሉ ታዛቢዎች። ከዚህ ጎን ለጎን የኮሎኔል ደመቀ ዘውዱ አስተዳደር ምርጫው ለአማራ ክልልም ይሁን የሚለው ጠንካራ ጥያቄ አካባቢዎቹን በቋሚነት ከአማራ ክልል ጋር ለማዋሃድ የሚደረገውን ጥረት ፍጻሜውን መቃረቡን ይጠቁማሉ። ይህ ፍላጎት በትግራይ ልሂቃን ዘንድ እንደ ግዛታዊ ወረራ የሚታይ በመሆኑ ወደፊት በሁለቱ መካከል የሚፈጠረው ማህበራዊ ቁርሾ በቀላሉ የማይሽርና ምናልባትም የጸጥታ ኃይሎች በብዛት የሚሰማሩበት የውጥረት ቀጠና ሆኖ እንዲቀጥል ሊያደርገው ይችላል የሚል ስጋት ፈጥረዋል። ከሁሉ በላይ ደግሞ የፕሪቶሪያው ስምምነት እና ጄኔራል ታደሰ በመጋቢት 30 ቀን 2017 ዓ.ም በፈረሙት የቃል ኪዳን ሰነድ ውስጥ የሰፈሩት ድንጋጌዎች አሻሚ መሆን ወደፊት ለሚፈጠሩ ግጭቶች እንደ ዋቢ መጠቀሳቸው አይቀሬ ነው። የፌዴራል መንግስቱ የተፈናቃዮች መመለስ ብቻ እንደ መፍትሄ ሲያቀርብ፣ በትግራይ በኩል ግን ግዛታዊ አንድነት ሳይረጋገጥ ሰላም የለም የሚለው አቋም መጠናከሩ ሁለቱ ወገኖች አሁንም ለሰላም ያላቸው ትርጓሜ እጅግ የራቀ ተደርጎ ተወስዷል። ኮሎኔል ደመቀ ዘውዱ ህወሓቶች ወንበር ቢቀይሩም ባህሪያቸው አንድ ነው በማለት የሰጡት ትችት በአስተዳደሮቹ መካከል ያለው የጥልቀት ጥርጣሬ ምን ያህል ስር የሰደደ መሆኑን ይናገራል። ይህ ፍጥጫና የህግ ሽኩቻ ወዴት ያምራል? መንግስትስ በህግና በፖለቲካዊ ፍላጎት መካከል ያለውን ሚዛን እንዴት ይጠብቀው ይሆን? የፍርድ ቤቱ እገዳ በምርጫው ሂደት ላይ የሚያወጣው ተጽዕኖስ ምን ይሆናል? ይህ የፌዴሬሽን ምክር ቤት ውሳኔ ዘላቂ መፍትሄ ያመጣል ወይስ የባሰ ቁርሾ ይተክላል? የሚሉት መሰረታዊ ጥያቄዎች በቀጣዮቹ ጊዜያት ምላሽ ያገኙ ይሆናሉ። የዛሬው ጥንክር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።